ለምን አትቀበሉት? የሰላም ባለቤት የሰላም ጌታ የሰላም ሰላም ሰጪ እርሱ ኃያል አምላክ የሆነው ክርስቶስን ለምንድን ነው ሰላማችሁን ማጠይቁት? ሰላም ለምን ነው ማጠይቁት? ሰላም ለምን ከእሱ አትቀበሉ? ለምን ትሸበራላችሁ? ለምን ትፈራላችሁ? ለምን ትታወቃላችሁ? ልባችሁ አይፍራ አይሸበርም። ሰላሜን ተውላችኋለሁ፣ ሰላሜን ሰጣችኋለሁ ያለ አምላክ ስላለ ሰላም የሚሰጠው ማን ነው? ኑሮ እንኳን ደህና መጣ። ኑሮ እፎ እንደት ነህ? ሰላም ነው። እንዴት ነህ? ይሰማል? አልሐምዱሊላህ። ይሰማል? ይሰማል። አንተ ይሰማሃል? ይሰማል። ሰላምን ማን ነው የሚሰጠው? ምን ላይ ነህ? በእናትህ ምን ላይ ነህ? ሰላምን ማን ነው የሚሰጠው? ሰላምን ማን ነው የሚሰጠው? ሰላምን ማን ነው የሚሰጠው? ሰላም የሚሰጠው አላህ ነው። ማን ይሰጣል ሰላም? ከአላህ ውጭ ሰላም የሚሰጥ የሰው ልጅ እንደሆነ ሰላም ለሰው ልጅ ከመስጠት ለራሱ ሰላም የማያገኝ ሰው እኮ ነው፣ ፍጡር ነው። ኦኬ። ስለዚህ ሰላምን መስጠት የሚችለው ፈጣሪ ነው ማለት ነው አይደለ? እውነት ነው። ሰላም መስጠት የሚችለው አላህ ብቻ ነው። ኦኬ። ይህን ክፍል አንብበው እስኪ። አንብበው ይታያል። ይሄ የተከፈተውን ሰላምን እሰጣችኋለሁ፣ ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ልባችሁ አይታወክ አይፍራም አለ። ይህንን ፍጡር ነው ማለት የሚችለው ወይንስ ፈጣሪ? አዎ እኔ የምሰጣችሁ አንካሕዝ አዳምጥ። አሁን እኔ ሰላም እሰጣችኋለሁ አላህ ስል ሰው እንደምሰጣችሁ ሳይሆን የተሻለ ሰላም ነው የምሰጣችሁ ነው አላህ እያለን ያለው። ሰላም የሰው ልጅ አሁን አንተ ለምሳሌ እኔ እናንተ በንግግራችን ሰላም ብሰጥህ ሰላም ማለት ከንግግርም ከጸብም ሰላም ብሰጥህ ለአንተ እኔ የምሰጥህ ሰላምና አንተ ፈጣሪ ለአንተ የሚሰጥህ ሰላም አንድ አይደለም። ኦኬ። ስለዚህ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ሲል ፍጡራን እንደሚሰጡት ሰላም አይደለም እያለ ነው። ሰው ልጅ ከምሰጥህ ሰላም የተሻለ ሰላም እሰጥሃለሁ ነው። ምን አልከኝ? ሰው ልጅ ከምሰጥህ የሰው ልጅ ከምሰጥህ ሰው ልጅ ለሰው ልጅ ከምሰጥህ ሰላም የተሻለ ሰላምን እሰጥሃለሁ እያለ ነው አላህ። ኦኬ። ስለዚህ ከፍጡራን ሰላም ይለያል የኔ ሰላም ዓለም ከሚሰጠው ይልቅ የኔ የተሻለ ነው፣ የኔ የተለየ ነው እያለ ነው አይደል? ዓለም እንደሚሰጠው አይነት አይደለም ሲል አላህ ከሁሉም የጸዳ በመሆኑ የእሱ ሰላም ደግሞ ከሁሉም የጸዳ ነው። ኦኬ። ስለዚህ እውነት ነው። ስለዚህ ሰላሜን አንተ ገብቶኛል። በቃ በደንብ ልረዳህና ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ማለቱ ዓለም እንደሚሰጠው ሰዎች እንደሚሰጡት አይነት ሰላም እንደማይሰጥ የተለየ የእሱ ኃያል እንደሆነ የሚያሳይ ነው ነው ያልከን አይደለ? ኑሮ ገብቷል። እናመሰግናለን። እዚህ ትርጓሜህ ላይ አጨምርበት አቀንስበት። ይህንን የተናገረው ኢየሱስ እንጂ አላህ አይደለም። ኢየሱስ ነው የተናገረ። ይህንን ንግግር ከፍጡራን የተለየ ሰላም መሆኑን የሚያሳይ ነው። የፈጣሪ ሰላም መሆኑን የሚያሳይ ነው። ከዓለም የተለየ ማለቱ ፈጣሪ መሆኑን የሚያሳይ ነው። ከፍጡራን የተለየ መሆኑን በግልጽ እየተናገረ ነው። ሰው እንደሚሰጠው አይነት ሰላም እንዳልሆነ የሚሰጠው በደንብ የሚያስረዳ ነው ብሏል። ይህን የተናገረው አንተ አሁን በራስህ ቤት እየሸወርክ ነው። አሁን አላህ ነው ያልከኝ፣ አላህ እንደዚህ ብሏልና ያልከኝ እንጂ አንተ አሁን በመሻወር ሙሉ በመያዝ ነው።
ምንም እከሌ ብሏል ለላለም አላልኩም። ይህን ክፍል አንብብ አልኩ። አላህ እንደዚህ ብሏል አልኩ። ሰላም ማንን ይሰጠው አልኩ። እኔ አንድ ጥያቄ እንትን እጠይቅሃለሁ። እኔ አንተን አንድ ጥያቄ እጠይቅሃለሁ። እሺ ምን አዳምጣ አሁን አዳምጣ። ኑሮ ሰላም ማን ነው የሚሰጥህ አልኩህ። ሰላም ማን ነው የሚሰጠው ስልህ አላህ ነው አልከኝ። አላህ ነው እሺ አልኩና እችን ክፍል እስቲ እናንብባት አልኩና አደም ይታርክ እችን ክፍል እናንብባት ብለን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ መጣውና ሰላምን እተውላችኋለሁ ሰላሜን እሰጣለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እፎይ ትክክል ነው አለ ቋንቋ እፎይ ትክክለኛ ዋይ ሚታርክ ተራ ጠብቁ። ኦኬ ሰላምን እተውላችኋለሁ እኔ ሰላሜን እሰጣችኋለሁ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ይሄንን እስቲ አብራራ ስልህ ይሄማ በደንብ ፈጣሪ ማለቱን መናገሩን የሚያሳይ ነው። ምክንያቱም ዓለም እንደሚሰጠው አይደለም ሲል እኔና አይነት ሰላም እንዳልሆነ የሚያሳይ ነው። ይሄ ሰላም የፈጣሪ ብቻ ነው፣ ፈጣሪ የሰጠው መሆኑን ዓለም እንደሚሰጠው አይደለም ብሎ ግልጽ አድርጎታል ብለህ አልከን። ተንኪው እናመሰግናለን። ይህንን ክርስቶስ ነው የተናገረው። ክርስቶስ አምላክ መሆኑን ስለመሰከር እናመሰግናለን። አሁን እኔ ላውራለህ። አንተ አሁን ኢሳ ከራሱ አንደበት ከራሱ የሚያወራው ነገር እንደሌለው ታውቃለህ፣ ታምናለህ አንተ በዚህ? ይህን ማን የተናገረው? ይህን ማን የተናገረው? ከራሴ አንድ ቃል ላወራም አልችልም ለመሰክርም አልችልም ይላል ኑሮ ዌል ጎዘ። ይህን ማን የተናገረው? የቱን? ይህንን የተናገረው ስማኝ፣ አዳምጠኝ። ይህን አላህ ስብሓነሁ ወተዓላ የአላህ ተአምራት ከማንም ከጋንንትም ሰው ልጅም ጋር አይመሰልም። ምንም ከብደው ታገናኘው። ኧረ ተው በእናትህ፣ ምኑን ከምን ውስጥ ገባ? በእናትህ ወንድማችን፣ ይሄንን የተናገረው ማን ነው? ነው እኮ እኔ ይሄን መልክተኛ ከስር ያላቸው ሙስሊም እህት ወንድሞቼ፣ ሙስሊሞች ምን አይነት ባለጌ እንደሆኑ ያቸው፣ ስርዓት የሌላቸው አንዱ እያወራቸው ባለጌማ አይደለንም። ይህን አስወርደው። ባለጌ አይደለንም። ኢየሱስ ክርስቶስ ልጅ አለህ፣ ለምሳሌ ልጅ ይዘሃል። ይህንን ፕሮፋይል ልጅህን አድርገህ በየደቂቃው ማይክ ስታነሳ ይታዘቡሃል ከስር ያሉት። ምንድን ነው እሱ እንደዚህ መቅለብለብ? ኑሮ እያወራ ነው፣ ማይክ ብርግ ያደርግና እንደ ሰካራም ጣልቃ ይገባል። ምን አይነት ባለጌ እንደሆኑ ታዘቧቸው ሙስሊሞች። እኔ ክርስቲያኖች ሳይሆኑ ሙስሊሞች ከስር ያላችሁ ታዘቧቸው፣ ስርዓት እንደሌላቸው። ይኸውላቸው አሁን እያወራው አሁን ብልግናቸው ነው ያቸው። ስርዓት የሚባል ከነማያውቁ ማለት ነው። በኢየሱስ ስም አጋንንት እኮ ነው እንደዚህ የሚያደርጋቸው። ኤኒዌይስ ኑሩ ቀጥል፣ ጨርስ። አሁን ልጨርስና አሁን እኔ በጥቅሉ ወደ ሃይማኖታዊ ነገር አትሄድና አንተ እኔ አንድ ነገር እነግርሃለሁ። አሁን ለምሳሌ ለምሳሌ እንያዘውና ኢትዮጵያ በመሪነት አንድ ባለስልጣን ሲያስተዳድር የትኛውም ክልል የትኛውም ጠቅላይ ሚኒስትር አገሪቷን ሲያስተዳድር ምንድን ነው የሚለው? እኔ ከሌሎች ተሽዬ አገሪቷንና ህዝቤን ይመራለሁ፣ ቀጣይ ከሚመጣባቸው ሰዎች የተሻለ ነገር እንሰጣችኋለሁ ብሎ ነው የሚመራው። አይደለም? በል አንተውን ኑሮ ቅድም ምንድን ነው የተስማማ ነው? አይ ቅድም ምንድን ነው የተስማማ